ሀይ ይሄ እኔ ታሪክ ነው። ከማንም ታሪክ ጋር እንድታወዳደሩት አይደለም። ጀስት በአፍላ እድሜ 17 ዓመቴ ላይ የገባሁበትን የፍቅር ታሪክ ነው ምነግራችሁ እና ላይክ በ19 ላይ ኦልሬዲ ወጥቼበታለሁ። ግን ሜይንሊ ይህ ቪዲዮ እንዲሆን የፈለግኩት ከእድሜያቸው ከ17 እስከ 21 ላሉት ወጣቶች ነው። ከቀድሞ ጓደኛዬ ጋር ምንም አይነት ፊዚካል ኮንታክትም አላደረግንም ባይ ዘ ዌይ አት ዳት ታይም። ምክንያቱንም እነግራችኋለሁ ቪዲዮ ላይ። አሁን የት እንዳለም አላውቅም። ምንም አይነት ኢንስታግራም፣ ፌስቡክ፣ ቴሌግራም የት በቃ ምንም አይነት አድራሻውም የለኝም። ምንም የተቀነባበረ ነገር አይደለም። ህይወቴ ላይ ሀፕን ያደረገ የተፈጠረ ነገር ነው። ግን ደግሞ ለእናንተ ለወጣቶች የተወሰነም ነገር ትማሩበታላችሁ ብዬ አስቤ ነው። ሀፕን ካረገ ቆይቷል በጣም 5 ዓመት ማለት ቀላል ነገር አይደለም። ግን ማስታውሰውን ምንም ነገር ሳልጨምር ሳልቀንስ ማስታውሰውን እነግራችኋለሁ። ሃይ ስኩል ነበርኩኝ። 12ኛ ክፍል ተማሪ ነበርኩ። የአመቱ አጋማሽ ላይ ነበር። ሞዴል ልንፈተን አካባቢ ነበር። ማትሪክ ለማትሪክ ተፈታኝ ስለነበርኩኝ ቴክስት ገባልኝ ቴሌግራም ላይ 3 ቴክስት ነው የገባልኝ በአንዴ። ከማላውቀው ሰው ቴክስት አልመልስም። ያኔ ግን 3 ቴክስት 4 ቴክስት ይገባልኝ። ሀይ ምናምን፣ ሄይ ሀሎ ሰላም እንዴት ነሽ የሚል ነበር። ሰላም እንተዋወቃለን ብዬ ጻፍኩኝ። ኮንታክቲንግ ኬት አገኘ ሆነው የመጀመሪያ ጥያቄ። ትምህርት ቤት መጥቼ ነበር፣ እኔ መማርበት ትምህርት ቤት ማለት ነው። እና ከዛሬ 1 ዓመት በፊት ነው ያየሁሽ ነገር አለኝ። የሆነች ልጅ ጠይቄ ነበር ኮንታክትሽን፣ ማቃት ልጅ የአንቺ ባች ነገር አለኝ። ማን እንደሆነች ስቲል አሮ ነው። ያኔ በጣም ገርሞኝ ነበር። ልክ ማን ነው አካውንት የሚሰጠው ብዬ ማለት ነው። መተዋወቅ እንችላለን አለኝ። እሺ ብሌን እባላለሁ አልኩት። እባላለሁ አለኝ። ጣሊያን እንደሄዶ እንደመጣ እና የዲፕሎማት ልጅም እንደሆነ ነው የነገረኝ። ኦኬ አልኩኝ። እኔ አም ጀስት አ ሬጉላር ሃይ ስኩል 12th grader student 12ኛ ክፍል ተማሪ በቃ ለማትሪክ የተዘጋጀ የጥናው ነው ጀስት እንደዚህ ያልኩት። ከቤተሰቦቼ ጋር እየኖርኩ እንደሆነ ነግረዋለሁ። እሱ ደግሞ አባቱም እናቱም ታናሽ እህቱም ጣሊያን ስለሆኑ ቤት እዚህ ብቻውን እንደሚኖር ይነግረኛል። አት ዳት ታይም 1 ዓመት ታላቂ ነበረ፣ 18 ዓመቱ ነበረ። ግን በዛ እድሜ ራስን ችሎ መኖር ከቤተሰብ ተለይቶ በጣም ትልቅ ኃላፊነት ነው፣ ትልቅ ሬስፖንሲቢሊቲ ነው ብዬ አፕሪሺየት አደረኩት። በጣም ኢምፕሬስድ ነው የሆንኩት ባይ ዘ ዌይ ቢካዝ እኔ ከቤተሰቦቼ ጋር ነው የምኖረው። ስናወራ ስለ ሆቢያችን ምን ማድረግ እንደምንወድ ምናምን ሼር መደራረግ ጀመረን። እሱ ጂም እንደሚወድ ጂም እንደሚሰራ፣ ቴኳንዶም የሆነ ቤልት እንዳለው ብላክ ቤልት ኦር አይ ዶንት ኖ እያንዳንዷ ነገር በፎቶ እና በቪዲዮ የተደገፈ ነው። ይላክልኛል። ከጂም በኋላ ያለው ይላክልኛል። በቃ ቪዲዮ ይላክልኛል፣ የቴኳንዶ ይላክልኛል። ኦኬ ይሄ ልጅ ፍሬንድሊ ነው፣ ፍሬንድ የመሆን እንትን አለው፣ ፍላጎት አለው እና ኮሚኒኬት የማድረግ ፍላጎት እንዳለው ነው የተገነዘብኩት እኔ ከዛ ነገር። ኢቭን በ3ኛ ቀን በ4ኛ ቀን የቤተሰቦቹን የአባቱን የእናቱን እና የእህቱን እዛ ጣሊያን ያሉ የተነሱትን ላከልኝ። አይ ልጅ በጣም መታወቅ ይፈልጋል ማለት ነው። ቢካዝ እኔ የቤተሰቦቼን ፎቶ ገና በ3ኛ ቀን እና በ4ኛ ቀን ላወቅኩት ሰው አልክም በምንም ተአምር። ኢትስ ፕራይቬት ቫልዩ የማደርገው ነገር ስለሆነ እነሱንም ነገር ፕራይቬሲ ነው በቃ እኔ የራሴ አቋም ነው። በጣም የመታወቅ ፍላጎት እንዳለው እኔ የተገነዘብኩት እንደዛ ሲያደርግ። ፎቶ ልክልኛል ማየት በቃ እና ጠየቀኝ። አንቺ ሲለኝ ያንቺንም ለከኔም ብቸኛ ነሽ ወይስ ስንት ወንድም አለሽ ነገር አይነት ማለት ነው። እኔ አንድ ወንድም እንዳለኝ ለገርኩት። ፎቶንም ላኩለት። የኔንም ፎቶ ባይዘው ከጓደኞቼ ጋር የሆነ የባች ሹራብ ነበር ያሰራነው ያኔ የተነሳ ነው፣ ትምህርት ቤት የተነሳ ነው። ላኩለት። የልደት ቀኑን ነገረኝ። የልደት ቀኔን ነገርኩት። አለ አይደል ትናንሽ የሆኑ ዲቴይሎች ስለ አንድ ሰው ስለ እርስ በርሳችን ፐርሰናሊቲ ማለት ነው። ኢቨን ላይክ ጂም እንደሄድም ሞቲቬት አደረገኝ ነበር። እኔ አክቹሊ አት ዳት ታይም ሮጥ ነበር ጧት ሃይዌይ ላይ ከአባቴ ጋር በጣም ሮጥ ነበር፣ ግን ጂም አልሄድም ነበር። ጂም እንድገባ ያበረታታኛል፣ አሪፍ ነው ይለኛል። እሺ አው ትራይ አልቀለዋለሁ። ሰፖርቲቭ ነው፣ ጎበዝ ነው የሚል አመለካከት አእምሮዬ ላይ ስለሱ አደረ ማለት ነው። በአካል ለምን አንገናኝም ተባባልን። በአካል ለመገናኘት ተቀጣጠርን። በጣም ናይስ በጣም ፍሬንድሊ የሆነ ልጅ ነበር። ሶ ዊ ታክድ በጣም ደስ የሚል I enjoyed our time. We talked about our future
አስወጣ ክፍልን ዩኒቨርሲቲ ልገባ ነው አለ አይደል ሶ ምን መሆን እንደምፈልግ ምን መማር እንደሚፈልግ ተጠያይቀን ሶ እኔ ስጠይቀው ከእግዚአብሔር ጋር አለ አዲስ አበባ ዩኒቨርሲቲ አሪፍ ውጤት አምጥቼ ማትሪክ አዲስ አበባ ዩኒቨርሲቲ ከተመደብኩኝ ሜካኒካል ኢንጂነሪንግ የመማር ፍላጎትን ያለኝ አለኝ ኢቭን ከመስራት ሳይሆን ላይክ መካኒኮች ጋር ምናምን እንደሚያግዛቸው አይነት ነገር የተከፈለውን ሳይሆን እንደሚያግዛቸው ከነሱ ጋር እንደሚውል ነገረኝ ፓይለት መሆን እንደሚፈልግም ከልጅነቱ ጀምሮ ይነግረኝ ነበር በቃ የፓይለት መሆን እንደሚፈልግ ይሄን ያዙልኝ በኋላ ስለመጣበት ማለት ነው አንቺ ሲለኝ እኔም ያው እግዚአብሔር ከበቀደ እዚሁ አዲስ አበባ ከቤተሰቦቼ ጋር ሕክምና ትምህርት መማር እንደምፈልግ እነግረዋለሁ በጣም አሪፍ ፕላን ነው በጣም ምርጥ ነው ተባባልን ለምን ጓደኛሞች አንሆንም አለኝ ላይክ እኔ ደግሞ በቃ ማትሪክ የደረሰ ነው እንዳልኳችሁ ሞዴል የተፈታተንን ነው የደረሰ ነው በዚህ ታይም ምንም ስለ ሪሌሽንሺፕ የማስብበት በቃ ታይም አይደለም it's not the right time so አልፈልግም አልኩት በቃ አንቺ ዶክተር ሆነሽ እኔ ፓይለት ሆኜ በጣም ፐርፌክት የሆነ ላይፍ ሰክሰስፉል እንደምንሆን በጣም ኮመን የሚያደርገን ነገር አሁን እሱን አላውቅም እንጂ በቃ ሁለታችንም ሰክሰስፉል ለመሆን በጣም አምቢሽየስ ነን ፍላጎት አለን አንድ ላይ እንድንሆን በጣም ነበር የጨቀጨቀኝ በጣም ነበር ይለመነኝ በቃ ኦልሬዲ እኔ እሱ ቪዥን ካደረገው ማለት ነው ጋር በቃ መውጣት አልችልም ከዛ ማሰብ አልችልም ከዛ ውጪ ተረጋጋኝ ሰክስ ነበር የመሰለኝ መጀመሪያ የዋሽኝ በቃ አለ አይደል ከዛ እኔ ግን እንደዚህ ነገር ላይ ሲሪየስ ስለሆንኩኝ ኮንቨርሴሽን ሳደርግ በተቻለ መጠን ሲሪየስ ለመሆን ሞክራለሁ እንደዚህ አትሁን እንደዚህ ላይክ አንተም የራስህን የራሴን ደግሞ ዩኒቨርሲቲ ልምገባ ነው በየራሳችን በየፊናችን ነው ምን ሄደው ብየዋለሁ ግን በጣም አሳመነኝ ሶ ተስማማው ማለት ነው አንድ ላይ ለመሆን ላይብራሪ እንድንገናኝ እና እንድናጠና ሰጀስት አደረገ እኔ ደግሞ ላይብራሪ ማጥናት እንደማልወድ at that time አልወድም ነበር ቤት ማጥናት እንደምፈልግ እኔ ነገርኩት ሶ ሁለታችንም በቃ እናጥና ተባባልን በጣም ቢዚ ሄክቲክ የሆነ እንትን ነበር ሰሞን ነበር ወር ነበር I remember ከዛ አንድ ሳምንት ቀረው ማትሪክ ልንፈተን ከዛ he is busy እኔም ቢዚ ነኝ በቃ በጣም የተዘጋጀን ነው like maths እኔ በጣም ካልኩለስ በጣም ከብዶኝ በቃ I was struggling and በጣም ሄክቲክ የሆነ ስተዲ ሴሽን ነበረኝ ከዛ እንደነገ ልንፈተን 3 ቀን 2 ቀን 1 ቀን ቀረው ምንም ቴክስት የለም ጭጭ አለ ማለት ነው good luck ማላለኝም መልካም እድልም የለም በቃ ምንም ማትሪክ በሱ በኩል እንጃ ማትሪክ ደምፈተን ረስቶታል I don't know እሱ ተፈታኝ ነው ከዛ good luck ማልተባባልንም በቃ ፈተና ገባሁኝ እኔ ተፈተንን ጨረስን ከዛ ፈተና ከጨረስን በኋላ ምንም ቴክስት አያረግም በቃ ምንም ጸጥ አለ ዲስአፒር አደረገ ጠፋ ማለት ነው ምን አስቦ ነው ልጅም አልኩኝ ገረመኝ በጣም እንደዚህ አውርተን ያውላ ነገር አውርተን እንዴት ነው ሰው እንደዚህ ነገር ላይ ዲስአፒር የሚያደርገው አትሊስት good luck መልካም እድል መልካም ፈተና ማይባልም አልኩ በጣም ገረመኝ ከተፈተንን በኋላ ውጤት እየጠበቅን ከጓደኞቼ ጋር ወጣለው ከዛ ደግሞ እዚህ ፊልም ያለው በቃ ኦባ ማይሰልፍ ብቻዬን ማለት ነው ከዛ ቴክስት አደረገ አንድ ቀን በቃ እንዳዲስ ማለት ነው ሃይ ሄብሎ ኖርማል ምንም እንዳልተፈጠረ ማለት ነው ከዛ እኔም በቃ ሁለተኛ ቴክስት እንዳታረጋግኝ በጣም ኢሞሽናል ሆኜ ነበር actually ኖነሽ ነው what's wrong ምናምን ብሎ ኦፕን ምንድነው የኔ ችግር ምንድነው ተፈጠረው ነገር ብሎ ማውራትም አልፈለገም እንደዚህ ለምንድነው የምታወሪኝ ምናምን አለኝ ከዛ በቃ እኔ የሰጠኝን ኤነርጂ ነው መልሶ የሰጠሁት ስለዚህ he acted mad በቃ እኔ ትክክለኛ እንዳልሆንኩ ጥፋተኛ እንደሆንኩኝ አይነት ነገር እንዲሰማኝ አደረገ እኔ I have no time for that ረፍቴን ማጣጣም ፈልጋለሁ ዩኒቨርሲቲ ልገባ ነው I'm excited nervous to የት እንደምመደብ ስለማላቅ ፊውቸር ምን እንደሆነ ስለማላቅ I'm done አልኩት ተውኩት ከዛ ምደባ ወጣ እኔላችሁ ጋይስ ጂንካን የተመደብኩት ጂንካ ዩኒቨርሲቲ ግሬዲ 500 ነበር የመጣሁት ግን ጂንካን የተመደብኩት አንደኛ አዲስ አበባ ዩኒቨርሲቲ እንደሞላው አውቃለሁ ሁለተኛም የሆነ አሪፍ አርባ ምንጭም እንደሞላው አውቃለሁ ጂንካም ደረሰኝ በጣም ገረመኝ አቤትም ከናቴም ከአባቴም ጋር ተነጋግሬ ጂንካ ቴጅም አሉኝ ሜዲሲንም የለውም እስከማውቀው ድረስ ሶ at that time በጣም ሜዲሲን መማር ፍላጎት ስለነበረኝ በቃ ምን ይሻላል ተባባለን እዚህ የግል ኮሌጅ ሜዲሲን ለመማር ወሰንኩ ማለት ነው ከዛ ገባን የተማርኩኝ እያለ ፈርስት ሴሚስተር አፍቀሽኛል ምናምን አለኝ ማለት ነው ምን ሆነሃል እናንተ እኮ አብቀቷል እናንተ ነገር ኦልሬዲ በቃ ስብን የቆየ ነገር ነው ያለፈ ነገር ነው ቆይቷል እንደዛ ሳይሆን እንደ ጓደኛ ነኝ ናፈቅሽኝ አለኝ
ሃይ እሺ ብዬ እኔ ኪሪየስ ነበርኩ። የት ደረሰህ ግን አልኩት። የት ነው ያለው? የት እየተማርክ ነው አልኩት። እዚህ የግል ዩኒቨርሲቲ እንደሚማር ነገረኝ። እኔም እየተማርኩ እንደሆነ ነገርኩት። ፎቶ ላከልኝ። የሆነች ልጅ ነበረች፣ ሴት የሆነ ወንድ ነበር። ሴቷን ነው በደንብ ማስታወሳት፣ ምክንያቱም ያዙልኝ እሷን በኋላ ትመጣለች። ወንዱን አላስታውሰው። እዛ እኔ ደግሞ እንዳለ ሁሉም ግሩፖቼ ሴቶች ናቸው። ላኩለት። በጣም ታብራላችሁ ቴንኪዩ ተባባልን። ሶ እንዴት ላይ ምን ላይ ነህ አልኩት። ጣሊያንም ተመልሶ ላይክ ሰከንድ ሴሚስተር ወደ ሰከንድ ሴሚስተር ትራንዚት እያደረገን ነበር፣ የተዘዋወረን ነበረ። እዛ ጣሊያን ስኮላርሺፕ ላይክ ኦብቪየስሊ እሱ አባቱ ዲፕሎማት ነው፣ ይመቻችለታል። ጣሊያን ደግሞ አት ታይም ስኮላርሺፕ ለማግኘት ቀላል ነው፣ ለመሄድ ቀላል ነው። እያደረገ ፕሮሰስ እያደረገ እንደሆነ ነገረኝ። እኔም በእናትህ አይዊሽ ብሄድ ውጭ ሀገር አልኩት። ችግር የለም እኔ አፕላይ አደርግልሻለሁ፣ ችግር የለም ማለኝ። ያለብነውን ህልም መኖር አትፈልጊም? ከኔ ጋር መሆን አትፈልጊም? ይቅርታ አለኝ። እኔ ላችሁ እሺ ብዬ ተቀበልኩኝ። በቃ እሺ አልኩኝ። ዶንት ጃጅ ግን መመለስ አልነበረብኝም። አሁን ሳስበው በኋላ ለደረሱብኝ ጉዳቶች ያቺ ናት በቃ እዚህ ጋር ዲሳይድ ያደረኳት ነገር፣ ለመመለስ ዲሳይድ ያደረኩት ነገር፣ የወሰንኩት ነገር በጣም ኢፌክት ነበረው አሁን ሳስበው ማለት ነው። ለመሄድ በቃ አውተንቲኬት እያስደረገ ኤቭሪቲንግ ፕሮሰስ እንደጀመረ ነገረኝ። በጣም ደስ ይላል አልኩት። አንድ ቀን መገናኘት አለብኝ አለኝ። እሺ አልኩኝ። ከዛ እንደ ነገ ሊበር ማለት ነው፣ ነገ ሰኞ ሊበር፣ እሁድ ነበር። እቤት እናቴ የለችም፣ አባቴ ብቻውን ነው። እሁድ ነው፣ ጠዋት ነው የቀጠረኝ። መውጣት አልፈለኩም፣ በቃ ቤት መውጣት አልፈለኩኝም። እና ኢቭን ያኔ ሲቀጥረኝ ማለት ነው ጓደኞቹም እንደነበሩ ነገረኝ። እኔ ጓደኞቹን አላቃቸውም፣ የበፊቱን ነው የማውቀው ሃይ ስኩል እያለን፣ እሱንም በፎቶ ነው የማውቀው። ሂ ሲምስ ናይስ። አሁን ዩኒቨርሲቲ ላይ የያዛቸውን ጓደኞች አላቃቸውም፣ አልፈለኩኝም መሄድ። ሶ አልፈልግም አልኩት። ችግር የለም በስልክ እንገናኛለን። እዛ ጣሊያን ገባ፣ ፎቶ ላከልኝ። ዶርም እንትን ሆቴል ከመግባታቸው በፊት ተከራይቶ ከጓደኞቹ ጋር ተከራይቶ እንደገባ ፎቶ ተላከልኝ። የገቡበትን ቤት ናይስ አልኩኝ። ጽድት ያለ ነው፣ አሪፍ ነው አልኩኝ። በቃ እኔም እዚህ የተማርኩ እንደሆነ ነገርኩት ሜዲሲን። አዛ ጋይስ አሁን ወደ እንትኑ ተዘጋጁ፣ ወደ የሚያጣላን ፓርቶች ነው የምመጣው አሁን። ኢንስታግራም ላይ ማለት ነው። እኔ ቴሌግራም ላይ ነበር በጣም ፍሪኩዌንትሊ የምናወራው። እሱ ኢንስታግራም ላይ ሰደንሊ በጣም አክቲቭ መሆን ጀመረ። እኔ ብዙ አክቲቭ አይደለሁኝም። ከሃይስኩል በቃ ዩኒቨርሲቲ ላይ ምንም አክቲቭ አልነበርኩም። አያደን አካውንት አንድ አካውንት እንዳለኝ አውቃለሁ። ቴሌግራም ላይ ጠፋና ኢንስታግራም ላይ ስናወራ እንዳጋጣሚ ኢንስታግራም ላይ ብቻ እያወራን እንድንቀጥል ፈለገ። ቴሌግራም ላይ እባክህን ግባ፣ ቮይስ ለመላክ አይመቸኝም። እኔ ኢንስታግራም ቮይስ አለው ግን አልፈለኩኝም። እሺ ከዛ ደግሞ አስጠላኝ፣ ቴሌግራም መግባት አስጠልቶኛል፣ አልገባም አለኝ። እኔ በቃ ከሱ ጋር ላይ ኮንታክት ማጣት ስላልፈለኩኝ በቃ ኢንስታግራም ተጠቃሚ ሆንኩኝ። ሰደንሊ ሳየው ፎሎወሮች በጣም ብዙ ናቸው። ብዙ ፎሎ የሚያደርጋቸው ሰዎች አሉ። ኢቨን ማቃቸው ሴቶች አሉበት እና አልኩኝ ከይ ነው የሚያውቃቸው ሚቹዋል ኮንታክት ይኖራል ብዬ አሰብኩ። ያን ያህል ሲሪየስሊ አልወሰድኩትም። ሜዲሲን እየተማርኩኝ ጀስት ፎቶ ምናምን ስቶሪ ያደርጋሉ፣ ላይክ የራሴን ፎቶ ከጓደኞቼ ጋር ምናምን ስቶሪ ያደርጋለሁ። ከዛ እኔ at that time ያኔ ሜካፕ ለኦኬዥን ነው እንጂ የምሰራው ሜካፕ ፕሮዳክት አልነበረኝም። ራሴንም መስራት አልችልም ነበር። ትንሽ ክሉ አለኝ ግን በቃ I had no idea ማለት ነው። በቃ 10% ባቅ ነው ሜካፕ አሰራር። እና ለምንድን ነው ሜካፕ ማትቀቢው ሂውማን ሄር ማትሰኪው? ጌታ ምስክሬን it's real guys። ሂውማን ሄር ለምንድን ነው ማትጠቀሚው እያለ ያስቃል። it's crazy። እና የሞዴል ፎቶ ይልክልኛል፣ የማላቃቸውን ሴቶች ፎቶ ይልክልኛል። እንደነዚህ ሁኚ እስቲ እንደነዚህ ሁኚ ይለኛል። ያኔ በጣም የደበረኝ በጣም ነው የናኩት። ምክንያቱም እኔ እንዴት ነው አድርጎ የሚያስበኝ? እኔ ተማሪ ነኝ፣ የግል ነው የምማረው። አሪፍ ግሬድ በተቻለኝ መጠን አሪፍ ግሬድ ይዤ ነው መውጣት የምፈልገው። ሜዲሲን ደግሞ የምታውቁት ከሆነ ጥያቄዎቹ በጣም ኮንፊውዚንግ፣ በቃ ምርጫ የማአት ነው ሴንቴንስ፣ በቃ በጣም ኮምፕሊኬትድ የሆነ ጥያቄ ነው የሚያወጡት አስተማሪዎቹ ማለት ነው። የግልም ቢሆን እኛ ጥቁር አንበሳ አስተማሪዎች ነበር የሚያስተምሩ። it was hard guys፣ በጣም ከባድ ነበር። እና I'm not saying ራሴን ጣልኩ አይደለም፣ ግን ንጽህናዬን ጠብቄ በቃ
ጽድት ያሉ ቆንጆ በተቻለኝ መጠን ያለኝን ልብስ ቆንጆ የሚባሉትን እየለበስኩኝ ነው የምሄደው። በቃ ትምህርት ቤት ምንም ሜካፕ ፕሮዳክት ኤክስትራ ነገር አላደርግም። እንደዛ ማለት ሲጀምር ደበረኝ፣ በጣም ደበረኝ። በቃ ለሱ ያለኝ ሪስፔክት ወረደ ማለት ነው። እውነት ወረደ። ሰው ነኝ እኔ፣ ይሰማኛል። እና እኔ አስጠላለሁ እንዲህ ያለ ሜካፕ ገባችሁ? እኔ ቆዳዬ በቃ ቤተሰቦቼም ሲያሳድጉኝ እኔም ብዙ የሜካፕ ተጠቃሚ አልነበርኩኝም። በቃ በቅርቡ ነው ሜካፕ ራሴ በቃ ፕሮዳክት ገዝቼ ጀስት ኢንጆይ ለማድረግ ውጪም ስለተወደደብኝ ኦኬዥን ለመስራት ውድ ስለሆነብኝ ፕሮዳክቶቹን በቀላሉ በራሴ ዩቲዩብ ተምሬ አሁን የቻልኩት ማለት ነው። በቃ ሰውነቴን ቆዳዬን እንድጠላው አድርጎኝ ነበር። በቃ ኢቨን ፎቶን ያየው እንደዚህ ያስጠላሉ፣ እንደዚህ ጥቁቁር አለብኝ ምናምን አለ አይደል? በቃ ኢንፌሪዮሪቲ እንዲሰማኝ ኮንፊደንሴን እንዳጣ አድርጎኛል። በተወሰነ መልኩም ቢሆን በተለይ ኮምፔር እያደረገኝ ስለሆነ ከሌሎች ሴቶች ጋር ኮምፔር እያደረገኝ ስለሆነ በቃ አይደለው ማለት ነው፣ ቆንጆ አይደለው ማለት ነው ብዬ እንዳስብ አድርጎኛል። ምናልባት ጣሊያን የሚያያቸው ሴቶች ኦብቪየስሊ they're beautiful ቆንጆ ናቸው። በቃ እዛ ኮምፒቲሽን ውስጥ በቃ እንድገባም እንዲያስገባኝም ለዛ ይመስለኛል። ሶ ሰደሊ ፋሽን ተከታይ ሆነ፣ በጣም ዘናጭ ሆነ ምናምን ኦኬ ጉድ ፎር ዩ። እኔ ምንም አይ ዶንት ኬር፣ አይመለከተኝም። ብዙ ያን ያህል አላስብም። ኦኬ ካማረበት ሂዝ ጉድ፣ እንኳን ደስ አለው። ሶ ካላመረበትም ኢትስ ኦኬ ዊር ሂውመን አት ዘ ኤንድ ኦፍ ዘ ዴይ ሁላችንም ሰዎች ነን። ኮበን የሚያደርገን ነገር አለ። የፈለገ ሌክዠሪ ላይፍ ብንኖር ሌክዠሪ የሆነ ላይፍ ስታይልን ብንከተል ማለት ነው። ግን አት ሳም ፖይንት በቃ ዲስፓይዝ እንዳደረገኝ እንዳስጠላሁት ተሰምቶኝ ነበር። በቃ እንደዛ ሲለኝ ኮምፔር ሲያደርገኝ በተለይ እስቲ አንቺ ሉክ አት ዩ ኢቭን ጋይስ በቃ ቆንጆ ልብስ ለብሼ የተነሳሁትን ፎቶ እያመጣ እስቲ እዩ እና አሁን ያለሽበትን እስቲ እዩ ብሎኝ ያውቃል። ስትሬስ ሆኜ እንደዛ ብሎኝ ያውቃል። እኔ ደግሞ በጣም ተሰማኝ። ግን ትንሽ ወደ ተጨቃጭቀን ነበር። በቃ አንድ ሁለት ተባባልን። ከዛ ረሳሁት፣ ተውኩት፣ ተረሳሳ። የሆነ ፎቶ ላይ ጂም ሆኖ እዚህ መደዳ እንዳለ ማለት ነው ታቱ ተነቅሶ፣ ይሄ አንገቱ እዚህ ጋር ታቱ ተነቅሶ አየሁኝ። እኔ ቀጥታ ያን ፎቶ ሳየው የመጣልኝ ፓይለት ሆናለሁ፣ ፓይለት የመሆን ሀሳብ እንዳለው ስለነገረኝ እኔም እዛ የሚማረው ኤሮናውቲካል ኢንጂነሪንግ ነበር፣ ኢንጂነሪንግ ፊልድ ነበር። ፓይለት የመሆን ሀሳቡን ተወው እንዴ ነው ያልኩት። ምክንያቱም ፓይለት ለመሆን የትም እኔ እስከማውቀው ድረስ የትም አየር መንገድ የትም ኤርላይንስ መጀመሪያ እንዲሁም ቼክ የሚያደርጉት ፊዚካችሁን ነው። ንቅሳት አይቻልም። እንኳን ንቅሳት ኢቭን እንትን በጣም ሰቪር የሆነ የተጋነነ ጠባሳ ራሱ አይፈቀድም። ላይክ እንትን ሊጥላችሁ ይችላል። እና ይሄ በቃ ይሄ ልጅ ፓይለት የመሆን ህልሙን ጉድጓድ ነው የከተተው አልኩኝ። ትቶታል አልኩ። ግን ለምንድን ነው እንደዚህ ተነቀስከው? ለምንድን ነው እንደዚህ ያደረግከው አላልኩትም። ከዛ ቆይቶ ጋይስ ሁለቱንም ጆሮ ተበስቷል። በቃ ስተተርን ያደረኩት በቃ ምለው ሁላ በቃ መናገርም በቃ ሳቅም አለ ውስጤ፣ ስቃል፣ ገርሞኛል። ኤቭሪቲንግ ሂ ኢዝ ስሎሊ ትራንዚሽን እያደረገብኝ ነው። በቃ እኔ ደግሞ አይደለሁም ጥፋተኛ። ለምን ያንን ኢሜጅ የፈጠረብኝ እራሱ ነው። እኔ አይደለሁም ፓይለት ሆነ ያልኩት፣ እኔ አይደለሁም እንደዚህ ሁን። በቃ ራሱ ነው አእምሮዬ ላይ የፈጠረው ኢሜጅ ነው። በጣም ገረመኝ። በቃ እየተለወጠ እንደሆነ ገባኝ። እና የሆነ ቀን ብቻ መለያየታችን እንደማይቀር እየተሰማኝ መጣ። በቃ ይሄ ነገር እንደማይዘልቅ እንደማይሆን እየተሰማኝ መጣ። ግን አእምሮዬን ለማሳመን ጀመርኩኝ። ይቻላል፣ ይሆናል አለ በቃ ይሳካል። ቅሳት መነቀስ እንደ ፍላጎታችሁ ነው። ልትነቀሱ ትችላላችሁ። you can do whatever you want። ግን እኔ እያልከለሁት እኔ ፒክቸር ካደረኩት ሰው ጋር በቃ ተቃራኒ ሆነብኝ፣ ተለየብኝ። በደንብ ትሪት አያደርገኝም። በሪስፔክት እንደ በፊቱ ኢገር ሆኖ አይደለም ሲያወራኝ የነበረው። ታህሳስ ላይ ነበር፣ አይ ሪሜምበር ዲሴምበር አካባቢ ነበር። ሃፒ በርዝዴይ ቱ the most wonderful beautiful person። እና ጋይስ ታህሳስ የኔ ልደት አይደለም፣ እሺ እኔ አይደለሁም። እና ሁሌም በቃ የምትረዳኝ አይነት who's always there for me I love you so much ብሎ መኪና ላይ ቁጭ ብላ ዘንጣ ምናምን ነገር በቃ በጣም አምሮባት ፖስት አደረጋት። እኔ ገረመኝ በጣም። እኔና እሱ ሁለታችንም ፕራይቬት በቃ እንደዚህ ያን ያህል ሾው ኦፍ መደራረግም አልፈለኩም። እኔ በሱ በኩል እኔ እንጃ አላውቅም፣ ግን ፕራይቬት ነው። ማንም ኢቭን አንድ ላይ የተነሳ ነው ፎቶ ራሱ የለንም። በቃ ጀስት በሀሳብ ነው አንድ ላይ የሆነው እንጂ በቃ ዊር ጀስት እንትን ወደ ፊውቸራችን እየሄድን ነው። እንደዛ ብሎ ፖስት ሲያደርጋ
እኔ ምንድነኝ አልኩኝ። እኔ እዚህ ጋር ምንድነኝ እዚህ ጋር like የኔ ሚና የኔ ሮል ምንድነው አልኩኝ። third person ነኝ አልገባኝም። በመሀላቸው ነገር አለ ሶ ምን ማለት ፈልገህ ነው አልኩት። አይ እኔ በቃ እውነቴን ነው like እሷ ናት የምትረዳኝ በቃ ነገር ካንቺ ጋር ማላወራውን ነገር ከሷ ጋር አወራለሁ አለኝ። እኔ እዚህ ጋር የተቀመጥኩት እኮ like anytime you can text ማለት ከፈለክ ማውራት እንችላለን። እሷም እዛ ጣሊያን ሄዳ አይደለም እዚህ ናት ያለችው። I know they spent የተወሰነ ታይም እዚህ ያለ አንድ ሴሚስተር ግን ለኔ በጣም disrespectful ነበር። thank you ወይም happy birthday ብቻ ቢልሽ ምን አለ I love you so much ምን አመጣው ጋይስ ምን አመጣው እና ኮንፈረንት አደረኩት ብዙ በቃ ይቅርታ አለኝ actually he apologized ለሱ ያለኝ ፍላጎት ለሱ ያለኝ ስሜት በቃ የቀነሰ የደበረኝ መጣ። ለካስ በሱ ሳይድም እንደዛ ነው። መጨረሻ የተጣለንበት ምክንያት ልንገራችሁ። obviously cheating ነበር። find out ሳደርግ በጣም በቃ ደንግጬ ዞሮብኝ ነበር። በቃ everything ዞሮብኝ ነበር። የገረመኝም ደግሞ ልጅቷ እኛ ትምህርት ቤት ናት። እኔ ሜዲሲን ተማሪ ናት ያው ነበረች። ሪሌሽንሺፕ ይኖራቸው አይመለከተኝም። ግን እኔ ማውራት ከጀመረ ጀምሮ ከሷ ጋር እያወራ ነበር። እኔ ሲላክልኝ የነበረው ፎቶ እንዳለ ለሷም ተልኮላታል። ሶ እኔ ስፔሻል አይደለሁም አምናት ስፔሻል ፐርሰን አይደለሁም በቃ እና ሶ ምንድን ነበር ካፌ እናጠናለን። ካፌ ገብተን ሆነ አጋጣሚ ስልኳ እጅ ውስጥ ገባ የሷ ስልክ። እዛ ስቶሪ ፖፕ አደረገ። እንዴ like I know ብዙ ፎሎወር እንዳለው ግን ኦኬ you guys follow each other ሚል ጥያቄ መጣብኝ። ከዛ ፕሮፋይሉን ገብቼ ያየሁት ምናምን ሜሴጅ ውስጥ ገባኝ። ሜሴጅ ውስጥ ገባ እያወሩ ነው በቃ እንዲህ ብላ ሀውት ሆና ምናምን እንዲህ ብላ የተነሳችው ፎቶ ነበር የላከችለት። እሱም ይልክላታል ፎቶ ይላላካሉ። ከዛ ኦኬ በቃ ይሄ ሰሞን ነው like እንደዚህ ከተደባበርን በኋላ እንደዚህ የመጣ ነገር ነው ብዬ ስኮል አደርግላችኋለሁ ስልክ 2021 ገባ 3 አመት 2 አመት ማለት ቆየ። በጣም I was guys ስልኩን አንቀጠቀጠኝ ነው የምላችሁ። ነገር ደግሞ ፊገር አውት ስታደርጉ እንዴት እንደሚያደርጋችሁ ታውቃላችሁ። አንቀጠቀጠኝ። በተቻለኝ መጠን እሷን ምንም አላልኳትም ባይዘው ምንም ነገር ነው ያላልኳት። I just put the phone down ቁጭ አደረኩት ስልኩን። ምን ልበለው ጋይስ እንዳልይዘው ነገር እዚህ ሀገር አይደለም ያለው ውጪ ነው ያለው። ምንም ኮንትሮል የለኝም ጋይስ ምንም ኮንትሮል። so I was በጣም ተናድጄ ነበር። ምንም አላልኩትም ዝም አልኩት። ከዛ በራሱ ሰዓት መጥቶ ይላል ብሌን አለኝ። እሺ አልኩት። ደግሞ በእርግጠኝነት ልንገራችሁ በሷ ምክንያት አይደለም ከኔ ጋር የተለያየው ሌላ ሴትም ስላገኛል። በቃ ይሄ ልጁ ከብዙ ሴት ጋር ነው የሚያወራው። በቃ ከብዙ ሴት ጋር ነው የሚያወራው። ኤቪደንስ የሷን ብቻ ነው ያገኘሁት ኤቪደንስ አይደል ግን ከብዙ ሴቶች ጋር ኮኔክሽን አለው። የሴት የሆነ ሴት ይወዳል በቃ እና ለሷን ብሎ አይደለም ይተወኝ በቃ ሌላ ሴት ብሎ ነው። I don't care ግን ላንቺ ነበረኝ ስሜት ቆይቷል ከጠፋ ማለት እንዲመጣም እንዲመለስም ባረገው በሞክር አልመጣልኝና ጠፍቷል። ስለዚህ አንቺ ሙቭ ኦን አድርጊ እኔ ሙቭ ኦን ላድርግ አለ። ፕሮፋይል እንትን የሷን ፕሮፋይል ሼር አድርጊ እቺ ልጅ ታውቃታለህ አልኩት። ማናት አላውቃትም አለኝ። እና ደግሞ ምን ዳዘት ማተር ምን ችግር አለ ኦሬዲ እኔና አንቺ በቃ ተጣልተናል። እኔና አንቺ ምንም በማላችን ምንም ነገር የለም እንዳታዋሪኝ አለኝ። ያውም እኔ እዚህ ጋር እንዴት እንትኑን እንደገለበጠው ማለት ነው ፕሌስ ስዊች እንዳደረገ እኔ በጣም የዘነስኩት የጨቀጨኩት እንደሆነ ማለት ነው። ያኔ መጀመሪያ ነፍስ ውጪ ነፍስ ግቢ ካንቺ ውጪ ማስበው ነገር የለኝም እንዳላለ አንተ በጣም የምትገርም ልጅ ነህ ብዬ በቃ አሮ ነው ምን እንዳልኩት ኤግዛክትሊ ግን በጣም ዲስአፖይንትድ እንደሆንኩበት ነገርየው። እኔም ብሎክ አደረኩት እሱም ብሎክ አደረገኝ። ኤቭሪቲንግ ብሎክ ተደራረገን ማለት ነው። ሜንሊ የዚህ ሁላ ቪዲዮ ዋናው አላማ ለኔ ለወሬ አይደለም ቫይራል እንዲወጣ ጀስት እንደዚህ ሆነ እንደዚህ ተፈጠረ እንደዚህ ሆነባት እሷን እንደዚህ ያደረጋት እሱ እንዲያለችው እንዲሆን አይደለም። ከዛ በኋላ የገጠመኝ ነገር ነው በቃ ዋናው የዚህ ቪዲዮ ሁሉ አላማ። በጣም ድብር ውስጥ ገባሁኝ። አንደኛው ቫልዩ ያደርገኛል ብላችሁ የምታስቡት ሰው ቫልዩ ሳያደርጋችሁ ሲቀር እንደዚህ ምንጭጭቅ አድርጎ ኤቭሪቲንግ በቃ ሚዝረብል አድርጋችሁ በቃ ላይታችሁን ብርሃናችሁን በቃ ሁሉንም ነገር ያችሁን ምጥጥ አድርጎ ወስዶ ባዶ ሲያስቀራችሁ እንዴት ነው? እንደዛ ነው የተሰማኝ።
በጣም ፉልድ ወይም ደግሞ የተታለልኩ አይነት ስሜት ተሰማኝ። እኔ ብሌን እንደዚህ በቃና ስለ ሪሌሽንሺፕ ሲነሳ በቃ እሱ ነው ትዝ የሚለኝ የነበረው። በጣም እናደድ ነበር። በቃ I was not good እና ከዚህ ስሜት ኮምፕሊትሊ ለመውጣት 1 አመት ነው የፈጀብኝ። 1 አመት ቀላል አይደለም። እና ብዙ ፊሊንጎች በቃ የሆነ ደህና ነኝ ስትሉ ተመልሶ ይመጣል። በቃ you can't control it ኮንትሮል ማድረግ አትችሉም። አይ ነው ከ17 ከዛም like 17 18 ሃይ ስኩል ላይ ተጀመረ። ከዛም በጣም ሰክሰስፉል ሆኖ በጣም ደስ የሚል ሄልዚ የሆነ ፍቅር ግንኙነት ወይ ሪሌሽንሺፕ ውስጥ የገቡ ሰዎች አውቃለሁ። ሎንግ ብዙ አመት የቆዩ ኢቭን የተጋቡ አውቃለሁ። ግን ደግሞ በጣም ሪስኪ ነው ጋይስ። እኔ አይ ዶንት ኖ 1 አመት እንደዛ ሊሰማኝ አይገባም ነበር። አይ ነው እኔ ጓደኛዬም ነግረኛለች ባይ ዘ ዌይ ከዚህ ልጅ ራቂው ሰይጣን ብላኛለች። እናቴንም ነግሬያት ነበር at that time እና ብሬኔ ቀልድ ነው ያለችኝ። አልፈሽ ሞዴልሽን ለማትሪክስ ተዘጋጃጂ ምንም ማይሆን ነገር ነው እንዳትገቢበት ብላኛለች። ግን እኔ አልሰማሁኝም፣ ገባሁበት። በራሴ እጅ ነው የገባሁበት። ማንንም ብሌም ማድረግ አልቻልኩም። እና ፈጣሪም በቃ ምን ነው ያ ሁላ ስሜት ሲሰማኝ ምን ነው ፈጣሪ ለምንድን ነው ሌሎች ሰዎች እንደዚህ በቃ ደስተኛ ሆነው ሃፒ ሆነው እየኖሩ ለምንድን ነው እንደዚህ ኮንፊደንስ ግድል ብሎ ሞቶ ቁጭ ያልኩት? በቃ ለምን? ከፈጣሪ ጋር ብዙ የተነጋገርኩበት ያለቀስኩበት ሞመንቶች ነበሩ። ለምን ብዬ ግን ደግሞ ኢትስ ማይ ፎልት የኔ ጥፋት ነው። ልቤ ውስጥ ተስፋ ማድረግ አልነበረብኝም ነበር። መጀመሪያውኑ ማይፈልግ ከሆነ በቃ ሌላ ሰው እያየ ሌላ ሴት እያየ ከሆነ እኔን ከአእምሮ ካስወጣኝ ምን አስፈለገ? እንደዚህ ማንቋሸሽ፣ ስለ ራሴ መጥፎ ስሜት እንዲሰማኝ ማድረግ ምን አስፈለገ? በቃ ሙቭ ኦን አድርጊ በቃ እንደዚህ ማለት ነው። ያ ሁላ መጎዳዳት አያስፈልግም ነበር። እና እንደዚህ ሪሌሽንሺፕ ውስጥ ስትገቡ ምንም ሰክሰስም ገንዘብም አይደለም ባይ ዘ ዌይ ለገንዘብም በቃ አብሮ ለማደግ ምናምን ቤኔፊት አለው ማለት ጎን ለጎን የሚመጡ ጥቅሞች ናቸው። ግን አስቡት እስቲ በየቀኑ የምትኖሩት አብራችሁ ሲሪየስሊ ከወሰዳችሁት በኋላ በየቀኑ አብራችሁ የምትኖሩት ሰው በደንብ ትሪት ሊያደርጋችሁ ይገባል፣ ፍቅር ሊያሳያችሁ ይገባል። it's all about love, it's not about money success ስኬቱ በቃ የደረሰበት ስታተስ አይደለም። it's about love, caring, genuine መሆን፣ መተሳሰብ፣ መዋደድ በቃ አክሴፕት መደራረግ ነው። ያንን ሰው አክሴፕት ማድረግ ነው እንጂ ለፊልም ለሰክሰስ ለቁንጅናማ ከሆነ ምን ፍቅር ሆነ? እና በጣም መጸለይ ያለባችሁ ጸልዩ የምለው ለምንድን ነው? አወቅኩት በቃ ይሄ ሰው ደህና ሰው ነው ጥሩ ሰው ነው ብላችሁ የገባችሁት የሚያወቃችሁት የገባችሁበት ሪሌሽንሺፕ ያ ሰው መቼ እንደዚህ ግልብጥ እንደሚል አታውቁም። ኢቭን ከተጋባችሁ በኋላ ራሱ ሊለወጥባችሁ ይችላል። ለዛ ነው ጸልዩ የምለው። በቃ ፈጣሪውን የሚፈራ ፈጣሪውን የሚያከብር ሊና ያለው በቃ ለፍቅር ብሎ የገባ ለሌላ ነገር ለጥቅማ ጥቅም ያልገባ ሴትም ሆነች ወንድም ማለት ነው። እንደዛ አይነት ሰው እንድታገኙ ነው የምፈልገው እኔ። ይሄ ሪሌሽንሺፕ ደግሞ በጣም ተጠራጣሪ እንደሆን ጋይስ፣ በፊትም ተጠራጣሪ ነኝ፣ በፊትም ሰው አላምንም። አሁን ደግሞ ኤክስትሪምሊ ተጠራጣሪ እንደሆን ነው ያደረገኝ። እና ከረንትሊ የማግባት ፍላጎት የማግባት ሀሳብ ምንም አእምሮዬ ውስጥ ነው የሌለው። ግን እግዚአብሔር ነው የሚያውቀው፣ ወደፊቱን እግዚአብሔር ነው የሚያውቀው። ሶ ቴክ ማይ አድቫይስ። ይሄ ትልቅ መልእክት ለማስተላለፍ ነው ይሄንን ሁሉ ቪዲዮ የሰራሁት። እኔ ኤክስፒሪየንስ ያደረኩት ነው ሼር ያደረኩት። በቃ እንዳልኳችሁ እንደዚህ አይነት ስቴጅ ላይ ያለፋችሁ ከሆነ እናንተ ማን እንደሆናችሁ ለራሳችሁ ንገሩት። ማን እንደሆናችሁ እናንተ ላይክ ፍቅር ይገባችኋል፣ ሪስፔክት ይገባችኋል። ከማንም ጋር ኮምፔር አትደረጉም። you are special፣ ልዩ ናችሁ። እናንተ ልዩ ፍጥረቶች ናችሁ። you deserve to be loved። በጣም አንበሳ ጀግኖች ናችሁ። ሶ በጣም ጠንካራ ሁኑ። not just in relationship ብቻ ሳይሆን ሌላም ነገር ላይ ላይፋችሁ ላይ በጣም ጎብዙ፣ ጠንክሩ፣ በርቱ። የኔን ታሪክ ስለሰማችሁልኝ በጣም አመሰግናለሁ። እናንተ እያዝናና የሚገባችሁን ነገር እንድታውቁ ጀስት ሪማይንድ ለማድረግ ነው። በጣም ወዳችኋለሁ። ቴንክ ዩ